ምናልባት ከዛሬ 3 ሳምንት በፊት ስለ ጤናማ ቤተክርስቲያን ስለ ሄልዝ ቸርች ባህሪ እና ስራ እያነሳን ተነጋግረናል። ምናልባት ይሄ ከዛ ጋር አብሮ ሊያዝ የሚችል ነገር ነው። ቅርብ ቀን ጸሎት ላይ ስናገር ሰምታችሁ ሊሆን ይችላል። በጣም እንደ አዲስ መሰሙት ነገር አለና ጌታ ኢየሱስ ክርስቶስ የዳስ በዓል በሚደረግበት ጊዜ በአዳራሽ ተገኝቶ የሚደረገውን ነገር ሁሉ ጥግ ሆኖ ካየ በኋላ የቤት ቅናት ይበላኛል ተብሎ ተጻፈ። ይሄን ጥቅስ ነው የጠቀሰው። ታውቃላችሁ፣ አሁን እየሰማችሁኝ ነው እርግጠኛ ነኝ። እየሰማችሁኝ ያለው ላያሰማ የሚችል ችግር ስለሌለባችሁ የሚበላችሁ ነገር የለም፣ የሚቆነጥጣችሁ ጉንዳን የለም። እውነት ውሸት? ልክ በዛ ሴንስ ነው። ጥግ ሆኖ ለዋጮችን ያያል፣ ነጋዴዎችን ያያል። እንደምታውቁት ሁሉም ነገሮች እዛው ነው የሚሆኑት። ያው የተሰጣቸው ስያሜ ሰው የሚፈልገውን እዚህ በሩንም ለውጦ እዚህ ለመስዋዕት የሚሆነውን ነገር እንዲገዛ ሩቅ ከሚሄድ ንግዱን ራሱ ማለት ወደ ውጭ ወደ ዓለም ከሚሄድ ውጭ ያለውን ገበያ እዚህ ቤተ መቅደሱ ጋር እናርገው ተብሎ ነው የተደረገ የነበረውና በላው ይላል። በጣም የቤት ቅናት ይበላኛል ብሎ ከተነሳ በኋላ ለዋጮቹን ነጋዴዎችን ሁሉ አስወገደና ደስ የሚለው አንድ ስያሜ ሰጠው። ምክንያቱም ዶላር ለዋጭ አለ፣ ከብት ነጋዴ አለ። በቃ ራሱ የገበያውንም አይነት ለመጥራት እኮ የምትቸገሩበት አይነት ንግድ ነው። የማይደረግ ነገር የለም። ስለዚህ ክርስቶስ ኢየሱስ እንዲህ ነው የተናገረው፣ ቤቴ ለሕዝብ ሁሉ ለኔሽን ሁሉ የሚሆን የጸሎት ቤት እና የተደነኩበት ነገር በጣም እንደ አዲስ አይኔ የተከፈተው ነገር ኦኬ፣ ብዙ ነገሮች በቸርች ይደረጋሉ። ተአምራቶች አሉ፣ ትንቢቶች አሉ፣ ትምህርቶች አሉ፣ ፈውሶች አሉ። እነዚህን ሳይዘረዝር በአንድ አረግ በአንድ ነገር ጠቀልለው። ስለዚህ ጸሎት የሚባለው ነገር ፓኬጅ ነው። በደንብ አምፓክድ ማድረግ ያለብን ፓኬጅ ነው። ዛሬ ትንሽ ነገር ተናገሬ ምናልባት በሚቀጥለው ጊዜ ጨርሳለሁ። በደንብ እንደው ከስነ መለኮትም አንፃር ከእግዚአብሔር ቃልም አንፃር ከታሪክም አንፃር የሚሰራ የሚጠቅመን በተግባር የሚለካ ሜዥር የሚደረግ ወደዛ ደብዙ ውስጥ እግዚአብሔር እንዲያስገባን። እኔ ወደ አገልግሎት ከመጣሁ ጊዜ ጀምሮ እግዚአብሔር በአንድም በሌላም መንገድ አድርጎ እንደው አይኔን ከፍቶ ካሳየ ነገር አንዱ እሱ ነው እና ግን የሚገርማችሁ እስካሁን ድረስ ደግሞ ጥማቴ ረሃቤ አባቶች የጸለዩትን አይነት ጸሎት በዚህ ባነበብነው ክፍል ላይ ኤልያስ እንደኛ ሰው ነበረ። ኤልያስ ጸለየ፣ ሰማያት ዘጋ። አጥብቆ እንደገና ጸለየ፣ ሰማይ ተከፈተ። እኔ አሁን የኔን ስም እዚህ ጋር ማስገባት ነው የሚቸግረኝ። መካሻው እንደ ኤልያስ ሰው ነበረ፣ ምንም ችግር የለም። አጥብቆ ጸለየ፣ ሰማያትን ዘጋ፣ ከፈተ የሚለው ነገር ላይ ግን እቆማለሁ። በዛ ፓወር ልክ በዛ አቅም ልክ ያገኛችሁ ነው። በዛ አቅም ልክ ስታንዳርዱ ከፍ ያለ ነው። ስታንዳርዱ ከፍ ያለ ነው ወደዛ ልምምድ እንድንገባ። ስለዚህ ያዕቆብም ይሄን ኮታ አድርጎ ነው በደንብ በኤልያስ ላይ የተደረገውን ነገር ካየ በኋላ እንግዲያውስ አለ። አሁን ኤልያስን ተውትና የጻድቅ ሰው ጸሎት፣ እስቲ የጻድቅ ሰው ጸሎት በሉ እስኪ። አሁን የሚያስማማን ነገር ላይ መጣ። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች።
ዛሬ ልነግራችሁ ፈልገው ጸሎት ስራ ነው። አሜን። እስቲ ጸሎት ስራዬ ነው በሉ እስኪ። እግዚአብሔር የሰጣችሁ በዘመናችሁ የምታደርጓቸው የምትሰሯቸው ብዙ ነገሮች ሊኖሩ ይችላሉ። የሚገርማችሁ እንደ ማስተር ኪ ሁሉን በር እንደሚከፍት ለሁሉ ነገር መፍቻ እንደሆነ ነገር እግዚአብሔር የትኛውንም ነገር ሊያስጀምረን የሚፈልገው ከዚህ ነው። ክብር ለኢየሱስ ይሁን። በስራዋ እጅግ ኃይልን ታደርጋለች። አንዳንድ በተሐድሶ ዘመን የተነሱ ሰዎች ያሉትን ልንገራችሁ ትንሽ። አንድ ሮበርት ሙዲ የሚባል ሰው prayer to me is my noble and most fruitful employment. I have been employed to pray. I pray. Prayer is the link that connects us with heaven. የሰው ሲናገር እንዲህ አለ። ሌላኛው በጣም በኮሜንተሪ የምናውቀው ማቲው ሄነሪ የሚባል ሰው እግዚአብሔር ሰዎችን ለመባረክ ሲወድ በልዩ ሁኔታ ስፔሻል በሆነ ወይ ወደ ሰዎች ህይወት ሊመጣ ሲፈልግ የሚያደርገው አንድ ነገር ነው ይላል። የሰው የጸሎትን ፕላትፎርም ያዘጋጃል። እግዚአብሔር ሊጎበኛችሁ ስፔሻል በሆነ መንገድ ሊመጣ ሲፈልግ አዎ መጥቷል። ልጅ ነን፣ ምንም ችግር የለውም። በነገራችን ላይ ከሱም ጋር የተያዘ ነገር አለ። ጳውሎስ ስለ ልጅነታችን በእምነት ስለወረስነው ነገር ይናገርና እንግዲያውስ የተሰጠን መንፈስ ምን አይነት እንደሆነ እዛው ላይ ሲናገር አባ አባት ብለን የምንጮህበትን የልጅነት መንፈስ ተሰጠን። ልጅነታችን ለጮህት ነው። አሜን። እስቲ ልጅነቴ ለጮህት ነው በሉ እስኪ። በሌላ አማርኛ የማይጮህ ልጅ የለውም፣ ላይፍ የለውም፣ ኮሙኒኬሽን የለውም። ከወላጁ ጋር ዲስኮኔክት ያደረገ ነው። ተፈጥሮ እንደሚያስተምረን በቃ የተወለደ ልጅ ወዲያው ማንም ቴራፒ ሳይሰጠው እንደሚያለቅስ እንደሚጮህ ጩኸት ለልጆች የተሰጠ ሀብት ነው፣ መብት ነው። የተወለድኩት ልጮህ ነው። እስቲ ዳግም የተወለድኩት ልጮህ ነው በሉ እስኪ። እስኪ እንደገና ዳግም የተወለድኩት ልጮህ ነው በሉ እስኪ። ዊሊያም ብራንሃም የሚባል ስለሱ ታሪክ የሰማችሁ ሰዎች ታውቁ ትችላላችሁ። በታሪክ መድረክ ላይ እያገለገለ በክብር በመንፈስ ቅዱስ ከፍ አደረገው፣ አንሳፈፈው ተብሎ ታሪክ የተጻፈለት ሰው ነው። በኃይል ብዙ ሙታን በእጆቹ ተነስተዋል። ብዙ ትላልቅ ነገር ተደርገዋል። ይሄ ሰው ባክግራውንዱ ታሪኩ ሲናገር እንዲህ ይላል። Prayer to me is my business and my pleasure. I have no other thing I am sent to the world to do but a prayer. ጸሎት ስራዬ ነው። ያዕቆብን በደንብ የሰሙት ይመስለኛል ሰዎች። ጸሎት ስራዬ ነው። ኢንቴንሽናል ሆኜ ይድረስ ብዬ ማደርሰው የዕለት ኪዳን ሳይሆን ታውቃላችኋል። የዕለት ኪዳን እኔ ልጅነቴን ከሚያስታውሰኝ ነገር አንዱ የዕለት ይሄ ኪዳን መዝሙረ ዳዊት ማለት ነው። የሚደርሱ አባቶች በጠዋት ተነስተን ኳስ ተጫውተን ሻይ ለመጠጣት ሻይ ቤቶች አሉ። ድሮ እንግዲህ በ5 ሳንቲም በ10 ሳንቲም ያኔ እኔ ደርሻለሁ። ጌታ ይባርክ። በ5 ሳንቲም ሻይ ጠጥቻለሁ። ካልኩሌት አድርጎ ምንም ችግር የለብኝም። እና አንድ አይምሮ የሚባሉ ሰው ነበሩ። ይደግማሉ ቁጭ ብለው እዛ ከሸር ናቸው። ይደግማሉ፣ ይጸልያሉ። በግዝ ነው የሚደግሙት። ያው በቃ እየደገሙ ቀን አይሉና እኛ ስንገባ ማነሽ ገብተዋል እንደዚህ በያቸው። ያቆማሉ፣ ይናገራሉ፣ ያስተናግዳሉ፣ ይጣላሉ፣ ይጨቃጨቃሉ። መልሰው ወደ ድግምታቸው ታውቃላችሁ። በተራራው ስብከት ኢየሱስ ክርስቶስ ከተናገራቸው አስደናቂ የሆኑ 3 መርህ ፕሪንሲፕል እግዚአብሔር አምላክ ሰውን ሊባርክ ሊዳስስ ሊደርሳቸው ሲፈልግ ከሚያደርጋቸው ነገሮች ሲሰጠን የሰጠን ነገር መጸለይ ስትፈልጉ አለ የሚሰጡ በመጸለዩበት ጊዜ፣ በመጾሙበት ጊዜ፣ በመሰጡበት ጊዜ
ማቴዎስ 6 ላይ መስጠትን መጾምን መጸለይን እግዚአብሔር አምላክ ለቤተ ክርስቲያን የሰጠው ሀብት ነው። አሜን ይባላል። እስቲ ጮክ ብላችሁ አሜን። ቀን ልቦናችን እንዲነቃቅ በደንብ ኢንቴንሽናል ሆነን እንድናደርገው ስራዬ ብለን ዛሬ በተለይ ይዛችሁልኝ እንድትሄዱ እንፈልገው ስራዬ ነው። ዳግም የተወለድኩበት ስራዬ ነው። እግዚአብሔር በክርስቶስ እንደገና የፈጠረበት ስራዬ ነው። ስለዚህ ከስራ ገበታ ለመገኘት ያስቀጣል እንጂ አያስባርክም። ከስራ ገበታ ያላሰሪው ፈቃድ ገለል ማለት ስለዚህ በታሪክ ስታዩ የመጽሐፍ ቅዱስን ፓተርኖች ከመጀመሪያ ጀምሮ ስታዩ በዚህ በጩኸት መነጽር ካያችኋቸው ጠቅላላ ከዘፍጥረት ጀምሮ እስከ ራእይ ድረስ በቃ የጩኸት ቤት ነው። ኡኡ ሲባል ነው የኖረው፣ ሲጮህ ነው የኖረው። ክብር ለኢየሱስ ይሁን። ጽኑ ባርነት ለመውጣት ምንም አደረጉ አይልም። ዘጸአት ላይ ከዛ ከጸናባቸው ባርነት ያደረጉት ነገር ጩኸት ነው። ወደ አባታቸው ኪዳን ወደ ገባላቸው ሊሰማቸው ወደሚችል ወደ እግዚአብሔር ጮሁ። መጽሐፍ ቅዱስ ሲናገር እግዚአብሔር ጩኸታቸውን ሰማ። እስቲ እግዚአብሔር ጩኸት ይሰማል በሉኝ እስኪ። ጩኸታቸውን ሰማ፣ እየሆነ ያለውን ነገር አየ፣ ወረደ፣ አዳናቸው። ሌላ ሾርት ኮት የለም። ይሄን ያሉት እግዚአብሔር ስፔሻል በሆነ መንገድ ሊጎበኘው የሚፈልገውን ሰው እንዳልኳችሁ መነሳሳት ይፈጥራል። ረሃብ ክሬቭ ያደርጋል። ስለ ጸሎት ሲባል ገና ውስጡ ይነሳሳል። ጸሎት የቤታችን ዕዳ መሆን የለበትም። ጸሎት የመንፈሳዊ ህይወታችን ዕዳ መሆን የለበትም። ጸሎት ህይወት ነው። ጸሎት ስራ ነው። ክብር ለጌታ ይሁን። ጸሎት ሲሪየስሊ ባነብላችሁ እንዲያው ጊዜ ቢኖር ደስ ባለኝ። ምክንያቱም በጣም ደስ በታሪክም የተደረጉ ነገሮችን አንዳንድ ሰው መጸለይ እንደሚገባኝ ሳስብ ይላል 5 AM ጀምርና እንበረከካለሁ ይላል። አሸዋ በተሞላ ኬሻ ውስጥ ተንበርክኬ አስፈላጊ ከሆነ እስከ 11 PM ድረስ ልንበረከክ እችላለሁ። እንደሚልሻ ተኩስ ያለ ኢላማ ዝም ብዬ ያለ ታርጌት ተኩሼ አላባክር ነው። የሚልሻ ልጅ ነኝና አውቃለሁ። የሚልሻ ተኩስ ታሪክ ሰምቻለሁ። ታውቃላችሁ? አብዛኛውን ጊዜ የተጋደሉ ሲያድባሬ ጋር ሲዋጉ ሲያድባሬ መቷቸው አይደለም እየሮጡ ሲተኩሱ። ምክንያቱም ሚሊሻ ማለት ነው ገፈው ነው ከገቢያ ወሰዱና መሳሪያ አስታጥቀው ግቡ አሏቸው። ያኔ ምክንያቱም እስከ ናዝሬት ድረስ ደርሶ ስለነበር ማለት ነው። እና ሲተኩሱ አንዱ ሲያነቅፉ ያንደኛውን ይመታዋልና እንዲህ ሳይሆን የሚተኩሱት ጠበንጃው ወደ ኋላ አድርገው ማለት ነው አፈሙዝ። አንዳንድ ጸሎቶች መማቻ ነው የሚመስሉት። አልመን እንተኩሳለን። እስኪ ጆኮላችሁ አሜን። ስለዚህ ጮሆ ነው ከባርነት ነፃ ያወጡት። ጮሆ ነው በምድረ በዳ ላይ እንደዛ ካለ ቻሌንጅ ጋር ፊት ለፊት ሲጋፈጡ ጮሆ ነው ባህር የተከፈለው። ትዝ ይላችኋል? ለምን ትጮህብኛል? ለምን ትጮህብኛል? እንደነ ያቤጽ አይነቶቹ አገራችን አስፋ መባረክን ባርከን እጅ በእኔ ላይ ትሁን ብለው ጮኸው ነው በትውልዳቸው መካከል በስፋት ይሄዱት። አሜን አሜን። እንድንሰፋ እንፈልጋለን፣ መስፋፋት እንፈልጋለን። ጌታ ተናግሮናል። እስቲ የምሰፋው በጸሎት ነው በሉ እስኪ። ከጎናችሁ ያለው ሰላም በለውና መስፋት ከፈለክ እግዚአብሔር እንደተናገረው መሆን ከፈለክ ጸልይ። ለመጸለይ አንደኛ መጸለይ፣ ሁለተኛ መጸለይ፣ ሶስተኛ መጸለይ። ክብር ለጌታ ይሁን። ስጮክ ብላችሁ ጸልያለሁ በሉ እስኪ። ጠላት መሳለቂያ ባረጋቸው ጊዜ፣ ቅጥር በፈረሰ ጊዜ፣ ማንም እንደፈለገ ቤታቸው ሲገባ ሲወጣ አባቶቻችን ቅጥራቸውን ያስጠበቁት በጸሎት።
ዛሬ የብዙ ቤቶች እኮ ተደፍረዋል። የብዙ መንፈሳውያን ወገኖቻችን ቤቶች ተደፍረዋል። እኛ ያለን ያልሆኑ ነገሮች ያየን እየሰማን ነው። ቤታችን ውስጥ ብዙ ነገር ይሆናል። ከሌላ ነገር ጋር እንዳታያዩት። በቃ ቅጥራችን ነው። በላላ ቅጥር ውስጥ አጥር በሌለው ቤት ውስጥ ማንም የመግባት መብት አለው። ለልጆቻችሁና ለቤታችሁ እንድትዋጉ እግዚአብሔር አርበኛ አርጎ እንዲያስነሳችሁ ተቆጥታችሁ እንድትወጡ ዛሬ ከተሳካልኝ ተበሳጭታችሁ አግሬሲቭ ሆናችሁ ክብር ለኢየሱስ ይሁን። ለመናጠቅ ኖ ብላችሁ ለማስጣል ደስ ይሉኛል አንዳንድ ሰዎች። ኖ አልቀበለው ያለ ማመን አይደለም። እግዚአብሔር አምላክ ጋር የሚሟገቱ እውነት ነው። እድሜ እኮ የተቆረጠ ያለቀ እድሜ ያስቀጥለዋል አይደል? ሕዝቅያስ ጮሆ ነው አንቀድም ሲባል ነበር። ጮሆ ነው በትውልድ ደረጃ ሊጠፋ የነበረን ህዝብ ታሪክ ያስገለበጡት። ጮሆ ነው። እግዚአብሔር የገባላቸውን የተስፋ ቃል አቅፈው ተሳልመው የሄዱት እነ ስምዖን የፋኑኤል ልጅ ሐና ጮሆ ነው። ደነቅባቸዋለሁ። ሰው ቢተጋ እንዴት ለ80 ዓመት ማነው ለ60 ዓመት ለምን እንደዚህ ነው? እኔ አስልቸላችኋለሁ። ባለፈው 17 ዓመቷ ሆኗ ብታገባ አንድ አይሁዳዊ 7 ዓመት ቆየሽ ይላል በትዳር 24 ዓመት 84 ዓመቷ እስኪሞላ ግን ደግማም አላገባችም፣ ሌላም ነገር አልተመኘችም። ቀንና ሌሊት በጾምና በጸሎም በቤተ መቅደስ አትለይም ነበር። ለምን? ትውልዱ እስኪጎበኝ ድረስ። እንዲህ አይነት ረሃብ ውስጥ የሚገቡ ስፔሻል በሆነ ነገር ውስጥ የሚገቡ አሉ። ስምዖን ይጸልይ የነበረው በመንፈስ ተሞልቶ የነበረው በዛ በብሉይ ኪዳን እግዚአብሔርን ፊት ይፈልግ የነበረው ይጸልይ የነበረው ለእግዚአብሔር ለእስራኤል ቤዛ እግዚአብሔር አዘጋጀውን ደህንነት እንዳይል ሊጸልይ ሲወጣ ነው። አንዳንድ ሲዝኖች እንዲመጡ ስፍራችን ጋር እንድንቆይ። ኧረ አሜን። ሐሙስ ዕለት ጌታ በጣም ይሄን እየተናገረ ነበር በውስጥ እግዚአብሔር ቪዚት ያደርገናል። እግዚአብሔር የመጎብኘት ችግር የለብን። እስቲ እግዚአብሔር ጎበኛናል በሉ እስኪ። ፓርቲኩላር በሆነ መንገድ ይመጣል። ይሄን በታሪክ አይተናል። ይመጣል። ግን ሲመጣ አድራሻው የሚመጣው ጂፒኤሱ ይዞት የሚመጣው ጸሎት ቦታ ይሰማችሁ ነው። በቃ ይሄ በክፍሉ ተራ ገብቶ ሲጸልይ እያለ አይደል ለዘካርያስ without complaint ነገሩን ረስቶት ተራውን ሳያዛንፍ በቤተ መቅደስ እየጸለየ እያለ ድንገት አንድ ቀን መልአክ ጎበኘ። ኤልሳቤጥ ያለችው ነገር ነው የሚገርመኝ። ጌታ በሚመለከትበት ወራት እኔ ይሄን ቃል ጠጋብዬ እግዚአብሔር የማያይበት ወራት አለ ወይ? አይደለም። እንደሱ ለማለት አለ። እግዚአብሔር ኦምኒ ፕሬዘንስ ነው። ሁሉን ያያል፣ በሁሉ ቦታ ይገኛል። ፓርቲኩላርሊ እግዚአብሔር በሚያይበት ለጉብኝት በሚመጣበት ሰዓት ያለችው ነገር ምንድነው ታውቃላችሁ? ነቀፋዬን አስወገደልኝ። ነቀፋ ነበራት ወይ? በፍጹም። ሉቃስ እሱን አይላችሁም። ያለ ነቀፋ በእግዚአብሔር ፊት በጽድቅ በቅድስና የሚመላለሱ እና ነቀፋውን ያመጣው ይሄ ስራ ማይፈታ ሰው። አንድ ምስራች ልንገራችሁ። እግዚአብሔር ፊት የምትነቀፉበት ነገር አይኖር እንጂ የሰውን ነቀፋ እግዚአብሔር በጊዜው ያነሳል። ኧረ አሜን አሜን አሜን። ፓርቲኩላር የሆነ ድንገት እግዚአብሔር ወደ እነዚያ ሺዎች ይመጣል። ግን አደራ ምላችሁ እስከዛው ድረስ ምስጉኖች ናቸው ያለ መናወጥ በስፍራቸው ላይ ጸንተው የሚኖሩ። ምስጉኖች ናቸው አትወርድም ወይ አትፈርድም ወይ እያሉ በመጠበቂያቸው ላይ የሚቆሙ ምስጉኖች ናቸው። ስለዚህ የጻድቅ ሰው ጸሎት ስራ አለው። እንስማማለን? ኧረ አሜን አሜን። እስቲ ከኔ ጋር በሉት የጻድቅ ሰው ጸሎት። ጻድቁን ከፈለጋችሁ በደንብ ነግራችኋለሁ። ጻድቁ በክርስቶስ ዳግም የተወለድ ነው። እንደገና ከሞት ወደ ሕይወት የተሻገር ነው። ብርሃን የበራልን
ድሮ እግዚአብሔር ለማለት መብት የሌለን የተጣልን ሩቅ የነበርን አሕዛብን ከዘራችን አሕዛብ የነበርን አሁንስ በክርስቶስ ጽድቅ የጸደቅን ኩነኔ የተነሳልን ልጆች ተብለን እግዚአብሔር የሚጠራን አንተ ጻድቅ ነህ አንቺ ጻድቅ ነሽ እስቲ ጻድቅ ነኝ እጃችሁ ልይ እስቲ አይዟችሁ ከፍ አድርጉት ይያው ሰማይም ይይ ኧረ አሜን አሜን ክብር ለኢየሱስ ይሁን ስለዚህ ልጅ ትመታለን ማለት ነው ለጸሎት ብቁ ነን ማለት ነው እዚህ ጋር መጥቶ የሚቀድስልን የሚያስቀድስልን የለም እኛ ብቁ ነን ማለት ስለዚህ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ብዙ ነገሮችን እናነሳለን ግን በዚህ ባልጀምር ኩነኔ ነው የሚሆንብኝ ሐዋርያት ሥራ ምዕራፍ 12 ሂዱልኝና አንዳንድ ነገር ላንሳ ፈጠን በየ ኢየሱስ ጌታ ነው እስቲ አሜን አሜን ይሄን እንደ መልእክት ውስጥ የሞላም ነገር ስለሆነ ትንቢት አድርጋችሁ እንድትወስዱልኝ ፈልጋለሁ ሃሌሉያ ጻድቁ ይጮህ እንጂ ጻድቁ በእግዚአብሔር ፊት ይማልድ እንጂ ጻድቁ እግዚአብሔርን ይፈልግ እንጂ ይሄ ጊቭን ነው ይሄ የተሰጠን ነው መለኮት ጣልቃ ይገባል አሜን ትላላችሁ እንዲህ ይላል 12:1 ላይ በዛ ዘመን ንጉሥ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያን በአንዳንዶቹ ላይ እጁን ጫነባቸው ይላል ዘመኑ በቤተ ክርስቲያን ላይ ከውስጥም ከውጭም ስደት የነበረበት አብያተ ክርስቲያናት ለእርዳታ ከዛ በፊት በነበረው ምዕራፍ ላይ ከኢየሩሳሌም እርዳታ ተልኮ ቤተ ክርስቲያን ኢንቮልቭ ታደርግበት የነበረበት ከባድ ረሃብ ዘመን በተከታታይ ድርቅ የታየበት ረሃብ የነበረበት ዘመን ነው ረሃቡን ለመቋቋም እየታገሉ ያለ እዚህ ጋር ደግሞ ሌላ ነገር ይነግራል ሄሮድስ መከራ ያጸናባቸው ዘንድ ይላል መከራ ኦሬዲ ያለ ደግሞ ሌላ መከራ ያጸና ዘንድ እጁን ጫነባቸው ይላል ሊቀባቸው አይደለም እጁን ጫነባቸው እንዲህ አይነት ሲዝኖች አሉ አንዳንዴ አንዱን ሳትወጡት ሌላ ተጨማሪ ይመጣል ይሄ ከባድ ነው ይሄ ልብ የሚሰብር ነው ተሎ ጊቭ አፕ አርጋችሁ ስለ እግዚአብሔር ያላችሁ ስዕል ተበላሽቶ ከመንገድ እንድትወጡ ጠላት የሚጠቀምበት ነገር ነው አንዳንድ በጣም ልክ ከዚህም ከዛም ጦርነት ይከፈታል because በከበባ ውስጥ ነው ያለነው ሆስታይል ኢንቫይሮንመንት ነው ያለነው መቼ እንደምንደክም መቼ እንደምንወድቅ አይደል አማለቃውያን በደከሙ ጊዜ እኮ ነው አይደል በመንገድ በዛሉ ጊዜ ሊያጠቋቸው እንደተነሱት የሆነ ነገራችሁ ሲላላ የሚነሱ ነገሮች አሉ ሰልፎች በዛም በዚህም ይመጣሉ አንዱን ችግር ሳንወጣው ሌላ ይመጣል በዚህ እንደሱ ነው የሆነው እጁን ጫነባቸው የዮሐንስን ወንድም ያዕቆብን በሰይፍ ገደለው ይላል ይሄ በመጽሐፍ ቅዱስ ታሪክ በአዲስ ኪዳን ታሪክ መሞቱን የምናውቀው አንድ ሐዋርያ ያዕቆብ ነው ኤርሊ ዴዝ ገና ባጭር ሳይወጣ ዮሐንስን ወንድም ያዕቆብን በሰይፍ ገደለው አይሁድን ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘው የቂጣ በዓል ወራት ነበረ በያዘውም ጊዜ ወደ ወህኒ አገባው ይላል ምክንያቱም የያዕቆብ መሞት በአይሁድ ዘንድ ሄሮድስ ይሄኛው መሪ ከአይሁድ ጋር የደም ዝምድና ስለነበረው ደስታቸውን የበለጠ ለማድረግ ዋናውን ጴጥሮስን ያዘው ታሪኩን ታውቃላችሁ በያዘው ጊዜ በወህኒ ያስገባው ከፋሲካ በኋላ ያወጣው ዘንድ እንደ ልማዳቸው አውጥቶ ሊገለው ሊሰቅለው አስቦ እያንዳንዱን 4 ወታደሮች ሆነው እንዲጠብቁት ለአራት ጭፍራ ክፍል አሳልፎ ሰጠው ይላል በየ6 ሰዓት ልዩነት 4 ሰዎች እየመጡ እንዲጠብቁት ወይኒው በጥብቅ እንዲጠበቅ እሱ ብቻ አይደለም ከዚህ በፊት በምዕራፍ 5 ላይ ችግር ፈጥሮ ስለነበር መልአክ መጥቶ ፈቶ ስለነበር በዛ ምክንያት የሞቱም የጠፉም ስለነበሩ ሁለቱ አብረው በግራና ቀኝ ይታሰራሉ ሁለቱ በሩን ይጠብቃሉ ከባድ ጥበቃ ውስጥ ነው የነበረው ጴጥሮስ ታልፎ እንዲሰጥ ይሄም በየ6 ሰዓቱ እየተለዋወጡ
ይጠብቁት ነበር። ጴጥሮስ በወህኒ ይጠበቅ ነበር። ነገር ግን ከኔ ጋር ነገር ግን በሉ እስኪ። አያችሁ በቃ ይሄ ነው እግዚአብሔር አምላክ እንደ ኔቸሩ እንደ ቤተክርስቲያን ትልቁ። አሁን ሄሮድስ ነፍጥ አነሳ፣ የሱም መሳሪያ አነሳ። የቤተክርስቲያን ሌላ ዊፐን የላት። ሌላ ቅርብ ጊዜ ያወራን ነበር የሰሞኑን ጦርነት እያነሱ እና ታሪካዊ ጠላቶች ናቸው። ግን የሚገርማችሁ ይሄ ጠላት ቢብሊካሊም የነህምያን ጥናት እያጠኑ ናቸው። አይ ቲንክ ጸግሽ ጋር የተነሳ ሐሳብ ነው። በአባቶቻችን ዘመን ቢብሊካል በዛ ታሪክም ዘመን የፐርሺያ ጋር የፋርስ አለቃ የዳንኤልን ጸሎት 21 ቀን ትዝላቸዋል። እግዚአብሔር የሰማው በመጀመሪያው ቀን ነው። ግን የተቋቋመው ማን ነው? ብዙ ጊዜ ደጋግሜ ተናገር ያውቃለሁ። በአንድ አገር ሲስተም ውስጥ የሚሰራው አለቃ ኢምፓክቱ ሁሉ ጊዜ በቸርቾች ላይ ይሆናል። ይሄን ኢህአዴግ በገባ ጊዜ አይተናል። እንደ ቤተክርስቲያን ኢትዮጵያ ውስጥ ቸርቾች፣ ጤናማ ቸርቾች፣ አብረው ይኖሩ የነበሩ ቸርቾች ልክ ይሄን የዘር ፖለቲካ ይዞ ሲመጣ ወዲያው ወንድማማቾች በቋንቋ ተከፋፈሉ። ቤተክርስቲያን አዌር ሁና በኢህአዴግ መንግስት አለቃ የሚሰራው መንፈስ ስላልተቋወቁ ጉዳዩ የዘር ቋንቋ ሆነ። እስካሁን ድረስ ያባላናል። ስፒሪቹዋል ነው። ቤተክርስቲያን አዌር መሆን አለባት። አሁን የነ ትራምፕ የዲሞክራቲክ የሌፍትና የራይት ጉዳይ አይደለም። ጉዳዩ መንፈሳዊ ነው። መንፈሳዊው በእኛ ህይወት ውስጥ በጓዳችን፣ በቤታችን፣ በልጆቻችን ላይ ኢምፓክት አለው። ስለዚህ መንቃት ያለብን ለዚህ ሁሌ አረብ ስንጸልይ ደስ የሚለኝ በቤተ ክህነት በቤተ መንግስት የሚወጣውን አዋጅ በቤተ ክርስቲያን እንሽራለን። ክብር ለጌታ ይሁን። እየታገልን ነው፣ እየሻርን ነው። ይኸው ሰሞኑን ትንሽ ዜና ሰምተናል። ሞንጎመሪ ካውንቲ የምስራች ጮኸን አልቀረንም። በአካልም ሄደን ጮኸን ነበር፣ አልተሰለፈን። ሲስተሙን ቸርች ሌላ አቅም የላትም። እና ስናወራ ከነበረው ነገር ደስ ያለኝ የተነሳው ነገር ለፐርሺያንና በፋርስ ለሚሰራው አለቃ የከለከሉት በአሜሪካ ሄዶ ተምዘግዝጎ 60 ምናምን ሜትር በሚገባ ቦምብ አይደለም። እሱ ኪሳራ ነው። እሱ ትንሽ ጋፕ ያደርገዋል እንጂ አያስቆመውም። እግዚአብሔር የሰጠን መሳሪያ ጸሎት ግን ሪቨርስ ሊያደርገው ይችላል። ሚካኤል አለ ይመጣል ሊረዳው። ዲፌንሳችን የኛ ዲፌንስ እኮ እሱ ነው። በቃ ሚካኤልን ጠሩ። እኔ እንግዲህ ሚካኤል መጥራት አግባብ ባይሆንም በጦር ከመመካት ክብር ለኢየሱስ ይሁን። ታውቃላችሁ በጣም ከሚደንቀኝ የዚህ ክፍል ታሪክ ቤተክርስቲያን ማለት መልአክ መጥቶ ተአምር መስራት ምንም ችግር የለው። ትልቁ ግን አይኗ የተከፈተላት ቤተክርስቲያን መልአኩን ግን ኦርደር አስደረገች። ኧረ አሜን አሜን። እሱን ነው ያደረገው። 21 ቀን ይጾማል፣ ይጸልያል። ከዛ ሰማይ መልስ ይዞ መጣ። ጸሎት የተሰማው በመጀመሪያ ቀን ነው እና የሚያዘገይ መንፈስ ይዞኝ ነው። ዛሬ በዚህ ማለዳ የምንገለብጠው አንዱ እሱን ነው። የሚያዘገይ መንፈስ መንገድ የሚዘጋ ከሰው ጋር እንዳታያይዙት። እንዲያው እግዚአብሔር በጠዋቱ አይኔን ሲከፍትልኝ ከሰው ጋር የተያያዘ እንጀራ የለኝም። ሰው የሚዘጋው ከፈተው፣ የሚያበላሸው አፈር የሚበትንበት የለም። ይሄ መተት ነው። እግዚአብሔር ይንቀለው። እኛ የእግዚአብሔር ልጆች ነን። መኖሪያችን የዘላለም አምላክ ነው። ይልቁን ተነሳና ጥረግ እናወራለን በደንብ። ተኝቼ ጠላት እንዲፈነጭብኝ በእኔ ሜዳ ላይ እንደፈለገ እንዲዘል ሌጋል ግራውንድ እየሰጠሁ ኮምፕሌን ማድረግ አይገባኝ። እቺ ቤተክርስቲያን ነገር ግን አቤቱታ ለማሰማት ኮሚቴ አላቋቋመችም። ነገር ግን ብላ ሌላ ቲያትር አልሰራችም። አሃ ሄሮድስ ሰይፉን አነሳ። እንግዲያስ አለ የሰላ ሰይፍ አለ። የማርያም እናት ያኔ ቤቷን አልሸጠችም። ለችግር ጊዜ ብላ ጠብቀው ነበር መሰለኝ። አይዶን ነው ብቻ በማርያም እናት ቤት ይላል። ተው ሌላ ምርምር እንዳትገቡ።
አሰራር ልዩ ነው። ሁሉም መሸጥ የለባቸውም። በቃ የተነኩ ሰዎች ናቸው። እነ በርናባስ ሽጠዋል። እንዳትከሷት ይሄ ቤት የት መጣ ብላችሁ ቢኖር ነው የጸሎት ቤት የሆነው። በማርቆስ እናት ቤት ወደው ቃል አለ። አጥብቆ ያለማቋረጥ በጽናት ስራ አድርጋችሁ እንድትወስዱት ዛሬ በማለዳ ላሳስብ ይበጣል። ነካክተን የምንተው አይደለም። ኤልያስ እንደኛ ሰው ነበረ። ኤልያስ አጥብቆ ነው የሚለው። አጥብቆ በሉ እስኪ። ገና ሳንጀምረው ላብላብ የሚለን ከሆነ አናሸንፍበትም። ውጤቱ የታወቀ ነው። እስከ መጨረሻው ድረስ አጥብቆ በቤተ ክርስቲያን ይጸለይ ነበር ይላል። ይጸለይ ነበር አለች። ቢኮዝ ያዕቆብ ያለ ጊዜው የተበላባት ቤተ ክርስቲያን ያኔ እዛ እርዳታ ላይ ነበረች። ስንዴ እያከፋፈለች ነበር። ምዕራፍ 11 ላይ ጴጥሮስ ሲደገም ነቃች። ጴጥሮስን የለቀቅነው ባክነን ነው ወገኖቹ። አንዳንድ ነገሮች በኋላም አነሳው። ምናልባት የዛሬ 2 ሳምንት ኔክስት ዊክ አልኖርም። የዛሬ 2 ሳምንት አነሳዋለሁ። አንዳንድ ነገሮች ይውላችሁ ማጸልዩ ከሆነ ህይወታችሁ ያጋጣሚ ነው የሚሆነው። እግዚአብሔር ካጋጣሚ ህይወት ያውጣችሁ። ያጋጣሚ ያገኘ ይገጫችኋል። መንገር ስቶ የመጣ በቃ ዝም ብሎ ከመንደር የወጣ መኪና ይገጫችኋል። ላስፈራራችሁ አይደለም ማለት ይገጫችኋል ማለት ምሳሌ ነው። ምሳሌ በደመ ነፍስ ነው የሚሆነው። ለምን ለቀንለታል። ካስተርከውስ አስቀድመህ የቀኑን ክፋት የበላይ ሆነት ይሄዳለህ። ለምን የእግዚአብሔር ቃል የሚለው የሰላም አምላክ ሰይጣንን ፈጥሮ ከግራችሁ ስር ይቀጠቅጣል። አናቴ ላይ ለምን አዋለዋለሁ? ለምን ሲያቃዠኝ ይውላል? ለምን ሲበጠብጠኝ ይኖራል? ለምን ሰላሜን ይበትነዋል? ስለዚህ ቤተ ክርስቲያን አጥብቃ ነው ማለት ጀመረች። ያዕቆብን አጥተናል። ደግመን መሪያችን ማጣት የለብንም። አጥብቃ ጸለየች። አጥብቃ ጮኸች። ወደ ቦታዋ ወደ አቅሏ ተመለሰች። ፈትሹት። አንዳንዱን ነገር ዝም ብሎ ላይ ይደጋገም ይችላል። ፈትሹት። በስፍራችሁ መሆናችሁን ፈትሹት። ሌጋል ግራውንድ የሰጠውን ነገር ምን እንደሆነ ፈትሹት። እዩት። የቤት ስራችሁን ሳሰሩ ከሆነ እዩት። ደስ ይሉኛል አንዳንድ እናቶች እጃቸውን ጭነው በቃ ልጆቻቸው ላይ ሲባርኩ፣ ሲጸልዩ፣ ሲናጠቁ። ቀድመን ስራችን ከሰራን ጠላት ሌጋል ግራውንድ አይኖረው። አሜን አሜን አሜን። አይደለም ሊነጥቀን የተነጠቁትንም እንኳን ማስመለስ እንችላለን። ከባድ ሲዝን ነው። እንዲህ ነው የሚለው አጥብቆ ይጸለይ ነበር። ጸሎት ይደረግ ነበር። ቤተክርስቲያን ስፍራዋን ይዛለች። ቤተክርስቲያን ወደ ራሷ ተመልሳለች። ስለዚህ እንዲህ ይላል። ደስ የሚለው ዜና እዚህ ጋር ነው። ሄሮድስ ሊያወጣው ባሰበ ጊዜ በዚያች ሌሊት በሉ እስኪ እንደ መልእክት እንዲሆንላችሁ ፈልጋለሁ። በኢየሱስ ስም እግዚአብሔር ታሪክ የሚቀይርባት ሌሊት ውስጥ ያስገባችሁ። እስኪ አሜን። በዚያች ሌሊት ቢነጋ ሞት ነው፣ ቢነጋ መቅሰፍት ነው፣ ቢነጋ መውደቅ ነው። በዚያች ሌሊት ሊያወጣው ባሰበ ጊዜ ጴጥሮስ በሁለት ሰንሰለት ታስሮ ከሁለት ወታደሮች መካከል ተኝቶ ነበር። ሁሌም ይደንቀኝ፣ ሁሌም ያስገርመኝ ነገር በቸስ እግዚአብሔር አምላክ ሲረዳችሁ እንዲህ ነው። ረፉ ስትባሉ ሞታችሁ ነገ ሆኖ እንኳን ማለት ነው። ነገ ሆኖ አይደለም ነገ 5 ወር ቀረን ቢባል እንኳን ምን ልናደርግ እንደምንችል ታውቁታላችሁ። ከባድ ነው የሞት አዋጅ፣ መርዶ ከባድ ነው። በሁለት ወታደሮች መካከል ኮምፎርቴብል አይደለም እኮ። በግራ እጁ አንዱ ታስሯል፣ በቀኝ እጁ አንዱ ታስሯል። በመሃል እሱ ተኝቷል። ሁለቱ በር ይጠብቃሉ። ነግሬያቸዋለሁ። 4 ጭፍራ እሱ ነው። ተኝቶ ነበር እና ብዙ መላምቶች ሊኖሩ ይችላሉ። ማደንዘዣ እንዳልወጉት ግን እርግጠኞች ነው። ግን የሚወደው ጌታ ያኔ በጌንሳሬጥ ባህር ተገልጦ ዮሐንስ 21 ላይ ዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህ? አዎ እወድሃለሁ
ብሎ አደራ የተቀበለው ጌታ አንድ ነገር ብሎታል። እንግዲያስ በሽምግልና ጎበዞች አስታጥቀዋል፣ እድሜ ጠግበት ሞታል። አቤት እንዴት ትልቅ ሀብት ነው! አያችሁ፣ ሰይፍ ጠላት ስሎ ገላሃለሁ እያለ ሪል ያዕቆብን የቀላ ሰይፍ እንደዛ ሊቀላችሁ ምን ማለት ነው? ባይሲስ ተይዛችሁ ማለት ነው። ባይሲስ ነገ ፕሮግራም አድርጎ ዋው ይተኛል። ተስፋ ይሄን ያህል ማደንዘዣ ነው። ይሄን ያህል ልብ ይጠብቃል። ኖ ያለ ይመስለኛል። ኖ አልሞትም፣ ቃል አለኝ፣ ተስፋ አለኝ፣ ያለ ጊዜ አልሄድም። ከያዙኝ የሄሮድስ ጭፍራዎች ይልቅ ትላንት የተናገረኝ ኢየሱስ ይበልጣል። እስቲ የተባለልኝ በሉ እስኪ አሁን ከሚሆንብኝ ነገር ይበልጣል። አሜን አሜን አሜን። ተኝቷል ይላል። ተኝቷል። በደንብ መተኛቱ ደግሞ የምታውቁት ጠባቂዎች በደጁ ፊቱ ነው፣ ወይኑ ይጠበቅ ነበር። እነሆም የጌታ መልአክ ቀረበ፣ በቤት ውስጥ በራ፣ ጴጥሮስ ጎኑን መጥቶ አነቃውና ይላል። የመልአክ ካልቹ እኔ መተውኝ ስለማያውቁ አላውቀውም፣ ማብራራት አልችልም። መላእክት በካልቹ ጎኑን መጥተው እስኪያነቁት ድረስ ምንለው ግን ዲፕ ስሊፕ ነው። ጧ ብሏል። አሜን አሜን። ካመንና አይቀር እንዲመታመን ይሁንልን። ሲጮክላችሁ አሜን። ሞት ፊት መተኛት ይችላል። ይሄው አባቶቻችን ይገሩኝ ይቻላል። ክብር ለኢየሱስ ይሁን። ጴጥሮስ ጎኑን መጥቶ አነቃውና ፈጥነ ተነሳለው፣ ሰንሰለቶቹ ከእጁ ወደቁ። መልአኩም ታጠቅና ጫማህን አግባ አለው። እንዲህም አደረገ። የመላእክትን ስራ ይቀየር አይመስላችሁም? ጭራሽ ቀስቃሽ ትምህርት ቤት ልጆቻችን እንደምንልከው ማለት ነው። ከእንቅልፍ ቀስቃሽ፣ ጫማህን አድርግ፣ ቁርስ ብላ። ጥሩ ቤተሰብ። ክብር ለኢየሱስ ይሁን። እንደዛ ፎሎ አፕ አደረገው። እንዲሁም አደረገ ይላል። ልብስ ልበስና ተከተለኝ አለው። ወጥቶም ተከተለው። ራእይንም የሚያይ ይመስለው ነበር እንጂ በመላእኩ የሚደረገው እውነት እንደሆነ አላወቀም ይላል። እንግዲህ የተአምራት አንዱ ትልቁ ባህሪ ከኔቸር ውጭ ስለሆነ፣ ሰዎች ከሚሄዱበት ልምድ ውጭ ስለሆነ፣ በፍጹም በማታውቁት መንገድ ስለሚመራችሁ እውነቱ ነው እያያችሁት ሊገባችሁ አይችልም። ህልም የመሰለ ታሪክ የሚሰራ አምላክ፣ ጣልቃ የሚገባ አምላክ። ቤተክርስቲያን ትጩህ እንጂ፣ ቅዱሳን ይጩሁ እንጂ፣ ስራችንን እንስራ እንጂ። የምድሩ ሲያስረው የሰማዩ ሊፈታው መጣ። ክብር ለኢየሱስ ይሁን። ወገኖች ሆይ ምድራዊው መንግስት ፈቶን ሰማይ ከሚያስረን፣ ሰማይ ፈቶ ሰንሰለታችን በምድር ቢታሰር እሱ ይቀላል። ክብር ለኢየሱስ ይሁን። ሲጮክላችሁ አሜን። ጣልቃ ገባ። እስራቱ ተፈታ። እስራቱ ተፈታ በሉ እስኪ። እስራቱ ተፈታ። ወገኖች ሆይ ዛሬ እንደ ጴጥሮስ እጃችን ላይ እየቀዘቀዘን ሴንስ ያደረግነው እየነካን ያለ ሰንሰለት አይኑር እንጂ እውነት እንነጋገር በጌታ ፊት ከተባለ ብዙ ስራቶች አሉብን። ብዙ ስራቶች አሉ። ብዙ ስራቶች እንዳስፈቅጄ የምመሰክረው ማስተምርበት ማስተማሪያ አለኝና የቆየ ታሪክ ነው። ድሮ ታች ያለ አንዲት እህት መጣችና ቢሮ ባሏ ዓለማዊ ነውና እዚህ ሀገር መጣ። ያው በእርዳታ ምናምን ሰበብ እንደዛ የሆነ ችግር የተፈጠረ ችግርና ታለቅሳለች። ነፍሰ ጡር ነች። በጣም ድንገት ስለሆነ የመጣች ታች ገና ትንሽ የቢሮ ውስጥ እያለ ከዛ ምንድነው ስላት፣ አይ በቃ ችግሩ በእርግጥ የኔ ነው። ምንድነው? በሳጫለሁ። ስበሳጭ የሆነ ነገር ከፊቴ ያለው ሁሉ ነገር ነው የምሰብረው እና ባሌ በዛ ምክንያት በቃ ሊፈታኝ ነው። ተጣላን እና እኔ ወዲያው የአንገር ፕሮብሌም ስራት እንደሆነ ገባኝና አይ ይሄ
የአንገር ስራት አለ። ስለዚህ በጾም በጸሎት ሆነን እንሰብረዋለን። አረ ፓስተር አለች የክርስቲያን ልጅ ነኝ ሲጸልይልኝ ነው ያደኩት ያልተጸለየልኝ የለም እንዲያውም ትንሽ ረዳኝ አለች። ትንሽ ረዳኝ ውሹ ተምሬ ነው ማለት ካራቴ ኢትዮጵያ ያለው ካራቴ ተመረው ትንሽ ገራ ማረገኝ አለች። እና ምን እንደጠየቁ ታውቃላችሁ? እኔ ምልሽ አልኳት ምክንያቱም ነግራኛለች። ምንም ቢላም ብታገኝ የሆነ ነገር ትቀዳለች ስትበሳጭ የምታደርገውን አታውቅም አውት ኦፍ ኮንትሮል ነው። እና ባልሽ እቃስ እንትን ስትልይ የሚያይሽ ባልሽ ውሹም እንዳጠናሽ ነግረሽዋል አልኳት። አዎ አይ እንግዲህ ሰው አላገባሽ መልአክ ነው እንዲህ የምትገለባበጥ እቃ መሰብር ብዙ ስራት ስላልተነካካን ሊሆን ይችላል። አንዳንድ ጊዜ በፊልድ ልንገናኝ በመስመር ስንገናኝ በፕሮቶኮል በደንብ ፓርኪንግ ሎት ላይ እኮ የመጡ ብዙ ክሶች እዛ አሁን እዚህ ጥሩ ነው ፓርኪንግ ሎት ብዙ ሽምግልናዎች ቁጭ ብለናል። እንዴ አይኔ ነው ወይስ ሌላ ሰው ነው እስክትሉ ድረስ እዚህ ፓርኪንግ ሎት ላይ የሚቀየር ባህሪ በእውነት ብዙ ነገራችን ሁሌ እንባባላለን። ከቢን ጋር ቅርብ ጊዜም ስናወራ አንዳንድ ሰዎች መሄድ በሚችሉበት ስፒድ ያልሄዱት በጣም ትላልቅ ነገር ማድረግ ሲችሉ አቅም እያላቸው እኔም አውቃለሁ አብሮኝ የተማሩ ቀድሞ የተነሱ እግዚአብሔር ብዙ ነገር ያደረገላቸው ምንም የስርቆት ችግር የለባቸውም፣ የቅድስና ችግር የለባቸውም፣ ሌላ ነገር ችግር የለባቸውም። ባህሪያቸውን ግን ካልቲቬት አድርገውታል። ወገኖች ወይ አንዳንዶች ደግሞ ሙዚየምን ያስቀመጡት ማለት አይለወጥም በቃ በዚህ ነገር አትምጡብኝ ብለው ላለመለወጥ አሁን እቺ ልጅ አለችው በቃ ጸሎት ሊፈታት እንደማይችል አስቀድማ አምሮ አምኗል። በቃ በዛው ቀጠለች። ጥሩ አልሆነም እንዲህ ያደረገው ታሪኳ። ዛሬ እንደ ጴጥሮስ ስለ ወንጌል አንታሰር እንጂ ወደን ሰንሰለት ውስጥ ያገባናቸው ነገሮች ብዙ አሉ። ታውቃላችሁ አንድ ሰው ኢላማ እንደዚህ ያለ መስያይ ትልቅ ግዙፍ አሞራ ቀርቦ መጣለትና መታና ጣለው። ለምንድን ነው እንደዚህ የቀረበው ብሎ ሲያየው ለካ የአሞራ እዛ ቆሻሻ ሰፈር ሲፈልግ እንደዚህ ሲጭር ሰንሰለት እግር ውስጥ ገብቷል። ድንገት ከፍታውን ያወረደው ያ የነበረበት ቆሼ ነው። ሳናውቀው አንዳንድ ሰፈር ይዘናቸው ምን መጣቸው ዝም ብለው አይለቀንም። ተነካክተን ብቻ እኮ ብንመጣ ኖ አመል ይዘን ነው የምንመጣው። እስራት ይዘን ነው የምንመጣው። እግዚአብሔር ዛሬ እንደ መልካም ዜና ልንገራችሁ፣ ጩኸት የማይሰበው ቀንበር የለም። እኔ ብዙ ነገሮችን ለማየት አይቻሉ። ትላልቅ ሰዎች ትላልቅ ኮንግሪጌሽን የሚመሩ ሲነር ፓስተሮች የአንገር ስራት ውስጥ ገብተው ብዙ ችግር ውስጥ ከገቡ በኋላ እግዚአብሔር ዴሊቨር አድርጓቸው ሲመሰክሩ ሰምቻለሁ። መንፈሳችን ያዳነ አምላክ ስጋችን ያድናል። ሲጮክላችሁ አሜን እንጂ ብልጭ ልብኛል አይሰራም። እኔ ሁሌ እላለሁ ህይወት ወይስ ሞት ትራክት ነው የሚታየኝ ብልጭ ለሚልበስ። ይሄ ትዳር ውስጥ አለ፣ ይሄ ኮሚኒኬሽን ውስጥ አለ፣ ይሄ ተግባቦታችን ውስጥ አለ፣ ይሄ ኮሚኒቲያችን ውስጥ አለ። የጮህንለታ አውቆ ነው የሚለው። አያችሁ የእግዚአብሔር ፕሬዘንስ፣ የእግዚአብሔር ግርማ፣ የእግዚአብሔር ብርሃን አይታችኋል። እዚህ ስዕል ላይ መልአኩ በመጣ ጊዜ ተቻለ ረገውም ሰንሰለቱ ጋር እኮ አይደል በቃ ብርሃኑ ከእግዚአብሔር ክብር የተነሳ ሰንሰለቱ አውቆ ወደቀ። አሜን አሜን አሜን። እስጮክላችሁ አሜን። አውቆ ወደቀ። አንዳንድ ሰዎች እንዲላሉ መቼና እንዴት እንደተሆነ አናውቅም። ለምን ፕሬዘንስ ውስጥ ስትገቡ፣ መገኘት ውስጥ ስትገቡ፣ ሀልዎት ውስጥ፣ ጩኸት ውስጥ ወገኖች ወይ ትልቅ ሀብት አለ። እግዚአብሔር አምላክ ጮታችሁን ይመልስ። እግዚአብሔር ስራ አድርጎ ይስጣችሁ። ዋና ስራ ባልና ሚስት ካላደረግነው ፕራዮሪቲ አንድ መጸለይ። ፈውሳችን ያለው
እስራታችን የሚፈታው እግዚአብሔር ተአምር ሊያደርግ ሲጀምር ሊጎበኘን ሲፈልግ እግዚአብሔር የሚሰጠን ቦታ ጸሎት ነው ወገኖች ሆይ ጸሎት የተወሰኑ ሰዎች የጸሎት ጓዶች ስራ አይደለም የፓስተሮች ስራ አይደለም ጸሎት የተወለደ ዳግም አይኑ የበራ በክርስቶስ የዳነ ሰው ሁሉ በቃ ምክንያቱም ፎርሙላ የለው መጮህ ነው ደስ የሚለው መጮህ ነው አደጋችሁ መጮህ ነው ህፃን ሆናችሁ መጮህ ነው በቃ ሌላ ፎርሙላ የለው እስቲ ጮሃለሁ በሉኝ እስኪ በቃ መጮህ ነው ሚያው ብሎ መጮህ ነው በቋንቋ እየተናገሩ መጮህ ነው በልሳን እየተናገሩ መጮህ ነው ስናድግ መጮህ ነው አሜን አንድ ወንድም ይሄ በጣም ኮንፈርሜሽን ሆነልኝ ይሄን ነገር እያሰብኩ ዓርብ ዕለት እንደዛ ያለ ስለ ኢዮሳፍጥ ዝም ብሎ በምኞት የገባበት ጦርነት ውስጥ ስሙን ቀይሮ ማለት መልኩን ቀይሮ በገባበት ሊገሉት በቀረቡ ጊዜ ይላል ጮኸ በጮኸ ጊዜ እግዚአብሔር አዳነውና ልክ ያን አልፎ ከመጣ በኋላ ያ ኢን ሚሊየንስ የተሰበሰበ ጦር ሲመጣበት ከዚህ ታላቅ ጦር የተነሳ ሁሉም ሰው እንደዛ እየፈራ ያለ ሁለተኛ ዜና 20 ላይ ኢዮሳፍጥ ግን ጾምንና ጸሎትን አወጀ ወዲያው ነበር መለሱ ወዲያው ነው አትፍራለው ይሄን ጠላትን በልጓም መልሰዋል አንተ ብቻ ዝም ብለህ ዘምር አመስግን ስለዚህ ጌጠኛ ልብሶችን የለበሱት አጎር በቃ ቸርነውና ምሕረቱ ለዘላለም ነው ሲል እግዚአብሔር ድብቅ ጦር አስነሳ እግዚአብሔር ታሪክ ሰራ በጩኸት የማይሰራ የማይገለበጥ ነገር የለም እኔ ጮሃለሁ በሉኝ እስኪ እግዚአብሔር ጣልቃ ይገባል ክብር ለኢየሱስ ይሁን ለዚህ ነገሮች ልበልና ጨርስ እስራቱ ተፈታ ይላል እስቲ እስራቱ ተፈታ በሉ እስኪ እንግዲህ እስራት አንድ ነገር ነው የነገርኳችሁ አንዱን ነገር ነው የነገርኳችሁ አንዳንዴ አያቴ ጋር ነበረ አባቴ ጋር ነበረ እናቴ ጋር ነበረ ብለን ቆጥረ ነው እኛ ድረስ መጥቶ ተጽኖ አርጎን አሁንም ካልቲቤት ያደርግነው አያቴም ሰነፍ ነበር አባቴም ሰነፍ ነው እኔም ሰነፍ ነኝ ይቻላል እዚህ ቤት ይቻላል ወይ አሜን ሌላ ብለድ ውስጥ እኮ ገብተናል ሌላ የዘር ሐረግ ውስጥ እኮ ገብተናል አሜን እንደዚህ ጊቭ አፕ የሚያደርጓሉ ይኸው እናትና አባቴም ተፋተዋል ወንድሜም ፈቷል እህቴም ፈታለች እኔም አይቀርልኝም እያለም ይኖራል እግዚአብሔር ይሄን እርግማን ይስበረው እነሱ ጋር ስለሰራኔ ላይ አይሰራም ማስከልከል ይችላል ተጽኖ አይኖርም ሊኖር ይችላል ኢንፍሉዌንሱ አይኖርም ሊኖር ይችላል በኔ ቤት ግን አይሰራም በኔ ትውልድ አይሰራም እስቲ አሜን ጠላት ይሄን የውድቀት ታሪክ ያመጣ ጊቭ አፕ እንዳናደርግ በቃ ትንሽ ሲበላሽ ደንግጠን ከመስመር የምንወጣው ለምን ታውቃላችሁ ይሄ ነው የሚመጣው አየ ተዛይለም ድሮም እንትና ሞክሮ ከስሯል እንትና እንዲህ ብሎ ከስሯል እነዚህ ፓተርኖች ወገኖች ሆይ በክርስቶስ ስንሆን አዲስ ፍጥረት ነው የሆነው አዲስ ፍጥረት የሆነው የመልክ የአይን የቁመት አይደለም የማንነት ነው የስታተስ ነው በኔ ቤት እግዚአብሔር የፈቀደው ብቻ ነው የሚሆነው ክብር ለኢየሱስ ይሁን የኔ ቤት ጌታ የኔ ቤት አዛዥ የኔ ቤት አድራጊ ፈጣሪ እሱ ነው ክርስቶስ ባለበት አርነት አለ መንፈሱ ባለበት አርነት አለ እውነት ባለበት አርነት አለ እናንተ እውነትን ታውቃላችሁ እውነት አርነት ያወጣችሁ ቼክ አድርጉ ይሄን ሳምንት ይሄን ሁለት ሳምንት ቼክ አድርጉና እየጸለያችሁ በቃ ኖቲስ የምታደርጉት ነገር ላይ አክሰለሬሽናችሁ ተይዞ ከሆነ ብሬክ ስሮዋችሁ ተይዞ ከሆነ አንዳንድ ነገሮቻችሁ አላግባብ እየሄዱ ካሉ ወገኖች ሆይ ሪኮመንዴሽን ልጻፍላችሁ ይሄው በቃ በጣም ከምወዳችሁ ከምትወዱኝ የእናንተ ሞረት ትነግሩኛላችሁ እኔ ነገር በድፍረት ልንገራችሁ አይ ነው ትወዱኛለ በቃ ፕሪስክሪፕሽን ይሄው እንደመንፈሳዊ ሰው በዘመኔ በታሪክም በመጽሐፍ ቅዱስም በስነ መለኮትም እግዚአብሔር አምላክ ያልቀየረው መርህ ጩኸት ነው አሜን በቃ ጩኸት ላይ አይታደግ ዲግሪ አይደፋ ጩኸት ላይ እግዚአብሔር ከማዕድ ጸሎት ያውጣን እዚህ ላይ አቡነ ዘበሰማያት በዘጋ ደስ ይለኝ ነበር አሜን በል እግዚአብሔር በግምት ወጥተን በግምት ከምንገባበት ከተዘረፍንበት ሳናውቀው ብዙ ነገራችን ካረጀበት ኤፍሬም እንዳልተገላበጠ ቂጣ ሆነ እንግዶች ጉልበቱን በሉት ኤፍሬም ሸበተ ሽበት አወጣ
እሱ ግን አላወቀም ነበር። አንድ ሰው ጥቁር ጸጉሩ ነጭ እስኪሆን ድረስ እስከማያቅ ድንዛዜ ውስጥ ሊገባ ይችላል። አዎ ለዚህ ነው ጳውሎስ የቆመ የሚመስለው እንደ ኦሬዲ አልቆመም እኮ መሰለው። አየር ላይ ነን ጎበዝ፣ እንውረድ። ጸሎት የጀግኖች አባቶቻችን ስራ ነው። ክብር ለኢየሱስ ይሁን። አረ ክብር ለኢየሱስ ይሁን። የአባቶቻችን ስራ ነው። ስራቶቻችን ከኛ ጋር እንዳይቀጥሉ ከፈለጋችሁ አጥብቃችሁ ጩሁ። prayer is my business and pleasure። ለዓለም የምሰጠው ምንም ነገር የለኝም፣ ጸሎት ብቻ። በባንክ አካውንት ሴቭ ከምታደርጉላቸው ነገር ይልቅ ለልጆቻችሁ ጸልዩ። ያን እየመነዘሩ ይበላሉ። አሜን ትላላችሁ? በቃ ይሄ ምስክር ነን፣ እያየን ነው። በቃ የአያት የቅድመ አያት አንዳንዶች እየበሉ ነው፣ ቁጭ ብሎ እየበሉ ነው። ግን የአያቶቻቸው ሲያልቅ ምን እንደሚያስቀጥሉ ለነሱ ዘር አላውቅም። በቃ ሴቭ የተደረገ ነገር የሚበሉ አሉ፣ በደንብ ያስታውቃል። የተቆጠበ ነገር ከመብላት እግዚአብሔር ያትርፋችሁ። አትብሉ አላልኩም፣ ግን ጨምሩበት። እናንተ ጋር ደግሞ ክነት ይቀጥል። አሜን። የእናንተ ልጆች ደግሞ የእናንተን ይብሉ። ችግሩ የእናንተ ልጆች የእናንተ ነው፣ እናንተ የላችሁ ማለት ቆመ ማለት ነው። ያቸው መጥቶ አሁን ወንድ ከወንድ ጋር ሴት ከሴት ጋር የሚጋባ ትውልድ ያለበት ከተማ ሀገር ነው ያለነው አይደል? አባቶቻቸው ግን ቀጥለው ነበር አይደል? አንደኛ፣ ሁለተኛ፣ ሶስተኛ ጄኔሬሽኑን ብታዩ የተባረከ ነው። ግን አልተኩበትም፣ አልቀጠሉበትም። ስለዚህ ስርዓት ነው። ሰው የዘራውን ነው የሚያጭደው። የዘሩትን እያጨዱ ነው። እዛ ጨዳ ውስጥ እኛንም እየቀላቀሉ ነው። እኛም ሰፈር እያደረግን ነው። ስለዚህ በእኛ ቤት እንዳይሰራ ለትውልዳችን እንዘራውን መልካም ነገር እንዘራለን፣ ጽድቅን እንዘራለን፣ ቅድስናን እንዘራለን፣ እግዚአብሔር መውደድን እንዘራለን። እግዚአብሔር ይባርካችሁ። በታማኝነት ለልጆቻችሁ ጸሎት እያስተማራችሁ ስላላችሁ ሰዎች የጌታ ስም የተባረከ ይሁን።